ይሄ እድል ይገባኛል። ይሄን ፕሮግራም የመጣሁት ለኔ ይገባኛል ብዬ ስላሰብኩ ነው። የምታነሱት ሐሳብ ይወስነዋል። ሰላም እንደምን አላችሁ? ይገባኛል ተጀምሯል። ዛሬ በይገባኛል መተው እዚህ ወንበሮች ላይ የምናገኛቸው በከተማ ውስጥ እየኖሩ ብዙዎቻችን የምንፈራውን የምንሸሸውን ግን ደግሞ አብዝቶ የሚያስፈልገንን በግብርና መስክ የተሰማሩ የከተማ ገበሬዎች ናቸው። አርሶና አርብቶ አደሮች ናቸው ማለት ነው። እዚህ ጋር መተው የምናገኛቸው በቀጥታ በጭብጨባ አቀበላችኋለሁ ባካችሁ። እንኳን መጣ። በነገራችን ላይ አንድ ገበሬ ሲታሰብ ወይም ደግሞ ግብርና ሲታሰብ ልብሱ የቆሸሸ እጁ የጎለደፈ መሆኑ የሚጠበቅ ነገር ነው። ነገር ግን ሁሌም እንደምንለው የቆሸሹ እጆች ንጹህ ብርን ያስገኛሉ። በላብ የተገኘ ሁሉ ከራስ አልፎ ለወገን ይጠቅማልና ኩራት ሊሰማችሁ ይገባል። ተመልካቾቻችን በዚህ ውድድር በሐሳብ አሳማኝነት እንዲሁም ደግሞ ሐሳብን በግልጽና በአዝናኝ መልኩ የሚያቀርቡ ይሸለማሉ። እነዚህ አራት የከተማ ገበሬዎች ከአራቱ አንዱ ሲያሸንፍ ትንሳኤ እየመጣ ነው። ለትንሳኤ በዓል ብዙዎቻችን እንደምናውቀው እንደምናደርገው አዲስ ዕቃ እናስገባለን። አዲስ ዕቃ ካልሆነልን ደግሞ የቤታችንን ዕቃ አንዱን ወደ አንዱ እናደርጋለን። ለዛ ይሆን ዘንድ ለትንሳኤ እጅግ የሚያምር ሙሉ የመኝታ ቤት ዕቃ እንሸልማቸዋለን። ሚና ፈርኒቸር ደግሞ ለዚህ ሽልማት የሚውለውን የመኝታ ቤት ቁሳቁስ ወይም ደግሞ የመኝታ ቤት መገልገያ ዕቃ በጥራት አምርቶታል ማለት ነው። ለሚና በድጋሚ ብንተዋወቅ ደስ ይለኛል። እኔ ታምሩ ከፈለኝ እባላለሁ። እኔ አበራ በየነ እባላለሁ። ከንፋስ ስልክ ላፍቶ ክፍለ ከተማ ከናፊራ ፋርምስ። ናፊያ ፋርም። በጣም ጥሩ። ናፊያ ፋርም ምንድነው በዋናነት የምትሰሩት? እኛ የምንሰራው የከተማ ግብርናን አዘምነን ያው እንደሚባለው በገበሬ ሂሳብ ብቻ ሳይሆን የከተማ ግብርና ዘምኖ ደረጃውን ጠብቆ ተመጣጣኝ የሆነ ዝቅተኛ የሆነ ክፍያ የሚከፈልበትና ለብዙ ሰው ሊደርስ የሚችል ምርት ማምረት። ገንዘብ ብዙ ነው ይባላል ግብርናው ላይ። ያው ግብርና በእውቀትና በተደራጀ አመለካከት የሚሰራ ነው። ለማግኘት ለገንዘብ ብቻ ሳይሆን ለስብዕና ለተሻለ ሀገር መገንባት ለማንነት መገለጫ ነው የሚሰራው እንጂ ገንዘብ ለማግኘት ብቻ አይደለም። የሚያረካ ስራ ነው የምንሰራው። ፕሮሰስ የምናደርገው አንደኛ ዝርያ እያከማቸን ነው፣ ከብት እያበዛን ነው። ሁለተኛ የቀን ፍጆታችንን ከሌላ ቦታ የሚመጣውን ፍጆታ ለከተማችን እየመገብን ነው ያለነው፣ ራሳችን እየተመገብን ነው ያለነው። ተጨማሪ ደግሞ ድንቅ የሚያደርገው ስራ ፈጥረን ተጨማሪ እኛም ስራ እየሰራን ከጠባቂነት ተላቀናል። ስለዚህ ግብርና ብዙ ነው፣ ገንዘብ ብቻ ሳይሆን ግብርና ህይወት የሚሰጥ ነገር ነው። እሺ መጥቻለሁ። ማን እንበል? እኔ አይናለም ሙሉጌታ እባላለሁ። የመጣሁት ከቦሌ ክፍለ ከተማ ወረዳ 12 ነው። የተሰማርቼ የምሰራው ስራ በአሳ እርባታና በዶሮ ላይ ነው። እንግዲህ ያው አዲስ አበባ ላይ የማይደፈረውን ደፍሬ አሳ እያረባው ነው የምገኘው በዚህ ሰዓት። ሀይቅ በሌለበት አዲስ አበባ ላይ ሀይቅ እንዲኖር አድርጌ ብዙ ፈረንጆች መጥተው ቦታው እንዲጎበኙት፣ አዲስ አበባ ውስጥ ያሉ ትላልቅ ሰዎች መጥተው ቦታው ላይ አሳ እያጠመዱ እዛው ደግሞ አሳውን ኩክ እያረጉ እዛው እንዲጠቀሙበት እያረኩ ነው የምገኘው። ቦታው በጣም በቃ የሚጎበኝ ቦታ ቆንጆ ቦታ ነውና በዚህ ላይ ተሰማርቼ እየሰራው እገኛለሁ። መጀመሪያ ያው ያመጣሁት ከሰበታ አሳ ምርምር ነው። ቆርሶና የካርብ ፊሽ የሚባሉትን ያመጣሁት። ሁለቱም አብረው እየተራቡ ነው ያሉት። በጣም 6 ዓመት ሆኖኛል ከጀመርኩኝ። ብዙ አሳዎች ነው ያሉት። በጣም አጭር ጊዜ ነው የሚባለው። አዎ በጣም ይታወቃል። እንደ አዲስ አበባ አይደለም እንደ ሀገር እንደ ኢትዮጵያ የሚታወቅ ምርት ነው። ከያቅጣጫው እየተደወለልኝ አንዳንድ ልምዶችንም እየሰጠው እገኛለሁ። መጥቻለሁ ወደ እርሶ። እንተዋወቅ እስኪ። እንዳለ ጌታቸው እባላለሁ። ከየካ ወረዳ 2 ነው የመጣሁት። የፋርሙ ስም ዮሐና የተቀናጀ ከተማ ግብርና ነው። ዮሐና የተቀናጀ ከተማ ግብርና ሜዲሲናል ፕላንቶች አሉት።
የተለያዩ ወደ 57 የሚሆኑ ሜዲሲናል ፕላንቶች አሉ። ቦታኒካል ጋርደንም ነገር አለው ማለት ነው። የወተት ከብት እርባታ አለው። የዶሮ የስጋና የእንቁላል የንብ ማነብ የአሳ እንዲሁም የጓሮ አትክልቶች የተለያየ አይነት ቫራይቲ እንዲሁም የመኖ ለከብቶች የሚሆኑ መኖዎችን አትክልትና ፍራፍሬ እነዚህን አቀናጅተን ነው እየሰራን ያለነው። በዚሁ አጋጣሚ መጀመሪያ ላይ አሁንም እዚህ ተጋብዤ እንድመጣ ያደረገኝ ፋና ይሄንን ቤት ሳላመሰግን አላልፍም። እሱ ጋር መጥቻለሁ። እሺ በጣም አመሰግናለሁ በዚህ ፕሮግራም ላይ መገኘታችን ይገባኛል። ፊትን እንደው ታረግልኝ ትችላለህ? ይቅርታ ላውጣው? አዎ እሺ ያው ንብ መንጋ አዎ ገባኝ። እሺ ቁጭ ዳር ያስቀምጠው። እሺ ቁጭ ልታረገው ትችላለህ። ኦኬ እዚሁ ጋር አስቀምጠው። እሺ 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 ስሜ ተስፋውን ጣሰው እባላለሁ። የመጣሁት ከኮልፌ ቀራኒዮ ክፍለ ከተማ ከወረዳ 5 ነው የመጣሁት። አናቢና አርሶ አደር ነኝ። የምንሰራው ዘመናዊ የተቀናጀ የከተማ ግብርና ነው የምንሰራው። አንደኛው የንብ ማነብ ነው። ከ200 በላይ ቀፎ አለን። ከሱ በተጨማሪ ደግሞ ይሄ የፍራፍሬዎች አሉ። በዛው በተጨማሪ ጥሩ የሆነ ዝርያ ያላቸው ችግኞች እናፈላለን። አቮካዶ፣ ማንጎ፣ ፓፓያ፣ ካዝሚር፣ አፕል የሚባሉትን ሌሎች ደግሞ ለንቦች የሚሆኑ ለንቦች መቅሰም የሚችሉትን እጽዋቶችን እናባዛቸዋለን። ተመልካቾቻችን ይህ ይገባኛል ነው። በዛሬው የይገባኛል ዝግጅታችን እዚህ ቆመው የሚፋለሙት ደግሞ የከተማ ገበሬዎች ናቸው፣ አርሶና አርብቶ አደሮች። እነዚህ የከተማ ገበሬዎች አሸናፊ ሲሆኑ ዛሬ ሚና ፈርኒቸር ያመረተውን የልዩ የመኝታ ቤት መገልገያ ቁሳቁስ ተሸላሚ ሆነው ይዘው ወደ ቤታቸው ይሄዳሉ ማለት ነው። በድጋሚ ለሚና ይህ ውድድር እዚህ ቦታ ላይ ተቀምጦ የሚዳኘው ዳኛ አለው። ዳኛችን አቶ ዘላለም ታምራት ይባላሉ። የአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን የእንስሳት ሀብት ልማት ቡድን መሪ ናቸው። በጭብጨባ እንቀበላቸዋለን። እናመሰግናለን። እናመሰግናለን አቶ ዘላለም። አዲስ አበባ እንዴት ነው? ብዙ ገበሬዎች እያፈራች ነው? አዎ አዲስ አበባ እንግዲህ በአሁኑ ሰዓት ተጠቃሚዎች ነው የምንላቸው እኛ በከተማ ግብርና ተጠቃሚዎች በእንስሳት ዘርፍና በእጽዋት ዘርፍ ከ1.2 ሚሊዮን በላይ ተጠቃሚዎች አሉ። በጣም ጥሩ ነጥብ ይሰጣሉ። ከነጥብ ከመስጠት በተጨማሪ ደግሞ እናንተም ጋር ግልጽ እንዲሆንላችሁ በውድድሩ ሂደት ካነሳችኋቸው ከተናገራችኋቸው ውስጥ የነቀሱት ጥያቄ መጠየቅ በሚችሉበት ሰዓት ላይ ጥያቄ ይጠይቋችኋል። እርሶም ጥያቄ ያዘጋጃሉ። እርሱ ጋር ባለው ወረቀት ደግሞ ነጥብ ይሰጣሉ ማለት ነው። በቀጥታ የሚሄደው ነጥብ የሚሰጥበትን መስፈርት ወደ ማስተዋወቅ ይሆናል ማለት ነው። ነጥቡ ከ5 ነጥቦች ወይም ደግሞ ይህ ውድድር የሚዳኝበት 5 መሰረታዊ መስፈርቶች አሉት። የመጀመሪያው የሐሳብ አሳማኝነትና ግልጽነት ነው። ሁለተኛው ደግሞ በሙሉ አቅም ሐሳብን ማቅረብ ነው። ሶስተኛው አዝናኝነት ነው። አራተኛው የተፎካካሪን ሐሳብ ማክበርና ሰዓት አጠቃቀም ነው። ሰዓት አጠቃቀም ስንል የሚሰጣችሁ ደቂቃ ይኖራል። ሳያሳንሱም ሳያስበልጡም መናገርን ያካትታል ማለት ነው ውድድር ስለሆነ። ከዛ ደግሞ የሚቀርቡላችሁን ጥያቄዎች ከኔም ሊሆን ይችላል ከሳቸውም ሊሆን ይችላል ወይም በተለያየ መንገድ የሚቀርቡላችሁን ጥያቄዎች በተገቢው መንገድ መመለስ ነው። እነዚህ 5 የውድድር መስፈርቶች አሉን። እነዚህ 5 የውድድር መስፈርቶች እያንዳንዳቸው ከ20 ይያዛሉ። አጠቃላይ ከ100 ይሆናል ማለት ነው። እሳቸውና ሌሎች ዳኞች የሚሰጡት ውጤት ተደምሮ አማካኙ አሸናፊውን ይወስናል። ነገር ግን የዚህ ሳምንት አሸናፊ መሆን የውድድሩ አጠቃላይ አሸናፊ መሆን ማለት አይደለም። የሚቀጥለው ሳምንት ወይም ክፍል 2 ውድድር ስላለን በዛም ደግሞ የሁለቱ ሳምንቶች ይጨመቅና አማካኙ አሸናፊውን ይወስናል ማለት ነው።
ግልጽ ነኝ? እናመሰግናለን። በውድድር ሂደቱ ላይ ማንሳት የምትፈልጉት ነገር ካለ እንቀበላለን። እርሶም ጋር ሁላችሁም ጋር በጣም ጥሩ። በዚህ ውድድር ላይ ዳኛችን አቶ ዘላለም ታምራት ከሚሰጡት ነጥብ በተጨማሪ እኔ 5 ነጥብ አለኝ። ደስ ስላለኝ ለወደድኩት ለፈቀድኩት የምሰጠው ማለት ነው። ወደ መጀመሪያው ጥያቄያችን ልናልፍ ነው። ማን ነው የመጀመሪያው ተጠያቂ ለመሆን ዝግጁ የሆነ ሰው? በጣም ጥሩ። የመጀመሪያው ጥያቄያችንን ጀምረናል። ከተማ ተወልዶ ላደገ ልጅ ከአስተዳደጉና ከሚያየው ነገር አንጻር ወደ ግብርና መግባት ቀላል ነው ወይ? እንዴት? ለምንስ መረጥከው? አይደለም። ከተማ 90 ላይ ሰከንድ ነው ያለ። ይቅርታ። ከተማ ላይ ሆኖ እንትን ለማድረግ ከባድ ነው። ለምን? ያለችን ስፔስ እና ያለችን ቦታ ጠባብ ቦታ ነው። ስለዚህ እነዛን በተለያዩ አፕሮቾች ግን መስራት ይቻላል። ሰው ደፍሮ የማይገባው አንደኛ ነገር ግንዛቤ የለውም። ሁለተኛ ነገር ደግሞ እለት እለት የሚያየው ነገር አይኖርም። ስለዚህ ሰዎችን አይቶ ነው ተበረታቶ ሊሰራ የሚችለው። ያንን ነገር ደግሞ ለማድረግ በቅርብ በአካባቢ በዙሪያው ያሉ ነገሮች ያው ብዙን ነገር እንትን የምናደርገው ከአካባቢያችን ከዙሪያችን የምናያቸውን ነገሮች አይተን ነው የምንገባውና በአካባቢው ሊያየው የሚችለው ነገር ስለማይኖር ብዙ ሰው ተበረታቶ እንትን አያደርግም። አይገባም። ተጨማሪ ሰከንዶች አሉ፣ እነሱ መጠቀም ትችላለህ። በነገራችን ላይ ሁለተኛ ነገር ደግሞ መሰጠት ይፈልጋል። ለምሳሌ እኔ ለልጆቼ ብዬ ጀመርኩት ይሄን ነገር ለልጆቼ ብዬ ሲጀምረው ለካ መክሊቴ ነበረ። እናመሰግናለን። በቀጥታ ወደ ሁለተኛው ተጠያቂ እናልፋለን። ሁለተኛው ተጠያቂ ለመሆን ራሱን ያዘጋጀ ማን ነው? ልምጣ። አመሰግናለሁ። ተመሳሳይ ጥያቄ ነው ያለኝ። ከተማ ተወልዶ ላደገ ልጅ ወይም ደግሞ በከተማ ውስጥ ከአስተዳደጉም ሊሆን ይችላል ከሚያየው ነገር አንጻር ወደ ግብርናው መግባት ቀላል ነው ወይ? እንዴት? ለምንስ መረጥከው? ይችላል፣ ቀላል ነው። አሁን ላይ የተፈጠሩ ብዙ እድሎች አሉ በዙሪያችን ማለት ነውና፣ ሁለተኛ የከተማ ግብርና ላይ መንግስት ትኩረት ሰጥቶት ነው እየሰራ ያለው። እነዚህ የከተማ ልጆች ስራ ላይ ከመግባታቸው በፊት መንግስት ቅድመ ዝግጅቶች አዘጋጅቷል፣ ስልጠናዎችን አዘጋጅቷል። ሰርቶ ማሳያዎች ቦታዎች በየክፍለ ከተማዎቹ በየወረዳዎቹ ኢቭን ኢፍ ቢሮ ተከፍቶ በከተማ ግብርናዎች ላይ ተከፍቶ ተዘጋጅቶ ነው ያለው። ማንኛውም ሰው አዲስ ስራ ላይ ለመግባት ስልጠና እንደሚያስፈልገው እውቀት እንደሚያስፈልገው ምንም ነገር ስንሰራ በዚህ ምድር ላይ አውቀን አይደለም የመጣ ነው። ስለዚህ ይችላል ተግዳሮቶችን በዛው ልክ ደግሞ ሪስኮችን የሚቀንስ ቅድሚያ ለክቶ መግባት በሚችል መልኩ መሀል ላይ የሚያጋጥመው መልኩ ሁሉንም በዝርዝር የተቀመጡ አሉ። በመንግስት ዙሪያ በጣም አሁን ላይ ከበፊቱ ትኩረት ተሰጥቶ እየተሰራ በመሆኑ ምክንያት የተነሳ ማለት ነው። ስለዚህ በቀላል መልኩ መግባት ይችላል። ሁለተኛ ከሱ በፊት ሰርቶ ልክ ለምሳሌ እንደኛ አይነቱ ሰርቶ ይወጣ አለ። ከሱ ተመክሮ መቀበል ይችላል። ሄዶ አይቶ መስራት ይችላል። ስለዚህ በቀላል መልኩ ስራ ውስጥ መግባት ይችላል ማለት ነው። ጥቂት ሰከንዶች ነበሩህ። ሀሳብህን አጠቃላለሁ። በጣም እናመሰግናለን። እሺ ማጋ ልምጣ። እሺ አመሰግናለሁ። ተመሳሳይ ጥያቄ ነው ያለኝ። ከተማ ለሚኖር ሰው ወይም ከተማ ውስጥ ተወልዶ ላደገም ሊሆን ይችላል ከአስተዳደጉ ከሚያየው ነገር አንጻር ወደ ግብርናው መግባት ቀላል ነው ወይ? እንዴት? ለምንስ መረጥከው? መልካም። ወደ ግብርና መግባት ቀላል አይደለም፣ በጣም ከባድ ውሳኔ ነው። ግን ይህን ከባድ ውሳኔ አንደኛ በሚሰጥ ስልጠና፣ ሁለተኛ ሀገሪቷ በያዘችው የግብርና ለውጥ ሴክተር ውስጥ ከተማ ውስጥ አርሶ አደርና ከተማ ኮሚሽን መቋቋሙ ትላንት ከነበረው ይልቅ ዛሬ ብዙ እገዛ የሚደረግበትና እኛ ደግሞ አጋጣሚ አርሶ አደርም ስለነበር በፊት ላሞች ለቀን ጥጆች ወተት ምናምን ነበር የምንጠብቀው። አሁን ግን በተቀናጀ በተደራጀ መንገድ
ሕክምና ባለበት ብዙ ነገር ባለበት በመስራት ለውጥ ማምጣት ይቻላል። ስለዚህ ለውጥ የሚያስመጣ ከሆነ ደግሞ አንደኛ እንዳልኩ ግብርና እንደ ከተማ በጣም ያስከብራል፣ እንደ ሀገርም ለውጥ ያመጣል። ዛሬ ላይ አሁን የሰው ልጅ የመጀመሪያ ፍላጎቱ ምንድነው ሲባል ምግብ ነው። ስለዚህ በዚህ የምግብ ዋስትና ላይ ልናረጋግጥ ደግሞ ለዛውም ለህፃናት ደግሞ አስፈላጊው ምንድነው ሲባል ወተት ነው። በዚህ ዘርፍ ላይ ተሰማርቶ መስራት በምቹነትና በንጽህና ብቻ ማሰብ የለንም። ስራ ፈጠራን ስናስብ በቻሌንጅ ውስጥም በችግር ውስጥም ሄደን ስኬታማ ማድረግ አለብን እንጂ አልጋ በአልጋ እስከሚሆን ድረስ ጠብቀን የምንጀምረው ንግግር እንጂ ስራ የለም። ስለዚህ ዝቅ ብለን ከፍ ማለት እንችላለን። እኛ ያየነው የጀመርንበት መንገድ ስናስብ አንደኛ ፍላጎቱ አለ፣ አቅርቦቱ የለም። ሁሌ ቢዝነስ ሲታሰብ ቢዝነስ ስለሆነ ግብርና ዝም ብሎ ይሄ በመዝራት በመኖር ሳይሆን እንደ ቢዝነስ ታስቦ ስለሆነ ምርጥ ቢዝነስ ነው፣ የሚቀጥል ነው፣ የሚያድግ ነው፣ የሚፈለፈል ነው። ስለዚህ እዚህ ዘርፍ ላይ ተሰማርቶ ለመስራት ምርጫ ብቻ ሳይሆን እድል ያስፈልጋል። እኩል ነው የጨረስከው ከሰዓት ጋር በጣም እናመሰግናለን። የመጨረሻው ጥያቄ አንተ ሆነሃል። ተመሳሳይ ጥያቄ ነው ያለኝ። ከተማ ተወልዶ ላደገ ልጅ ወይንም ደግሞ ከተማ ውስጥ ለሚኖር ሰው ከአስተዳደጉና ከሚያየው ነገር አንጻር ወደ ግብርና መግባት ቀላል ነው ወይ? እንዴት? ለምንስ መረጥከው? እንግዲህ ያው የከተማ ልጆች ከዚህ በፊት ግብርናን ሲሰሩ አልነበረም። አሁን ግን ይቻላል የሚል መንፈስ በሌማት ትሩፋቱ ብዙ ነገሮች ተመቻችተው እየተሰሩ ይገኛሉ። መጀመሪያ ምንድነው የሚፈለገው? ተነሳሽነትና ፍላጎት ነው። ተነሳሽና ፍላጎት ሲኖረው ስራውን መስራት ይቻላል። ባለው ቦታ ላይ ምንድነው መስራት የምችለው የሚለውን መጀመሪያ ዶሮ ለ40 ቢል ለምሳሌ በትናንሽ እቃዎች ላይ በተደራራቢ እቃ ላይ ባለው ቦታ ላይ መስራት ይቻላል። በትልቁ አስፍቶ ከማየት መጀመሪያ ባለኝ ቦታ ላይ እንዴት አድርጌ ልስራ ብሎ ፕላን መስራት ነው የሚያስፈልገውና ለምሳሌ እሱ ነው። አትክልት ደግሞ ትልቅ እርሻ ላይ ግዴታ መሆን የለበትምና በእቃ ላይ የተደረገ ተደራራቢ ነገሮች አሁን ዘመኑ በተደራራቢ አመጡታልና በዛ እየተደረገ በትናንሽ ቦታዎች ላይ መስራት ይቻላል ነው እኔ የምለውና ዋናው ምንድነው ፍላጎቱና ስራውን መውደዱ ነው እላለሁ። በጣም ጥሩ። ተጨማሪ ሰከንዶች አሉ፣ እነሱ መጠቀም ትችላለህ። ለምን እንዴት መረጥከው የሚለው ልታብራራለህ ትችላለህ። እንግዲህ ያው በእኔ በኩል ያው ከዚህ በፊት እንደምታውቁት አዲስ አበባ ላይ እንቁላልም ዶሮም ከክፍለ ሀገር ነበር የሚመጣውና አሁን ግን አዲስ አበባ ላይ ይሰራ ተብሎ እንቅስቃሴ ተደርጎ በደንብ ሰዎችን ያው እኔ አሁን ብዙ ጓደኞቼ ለምሳሌ ከኔ ያዩ ብዙ የጀመሩ ጓደኞች አሉ እና ዋናው መስመሩን የሚያሳያቸው ሰዎች ሰው ነው የሚፈልጉት። መስመሩን ካገኙት መስራት ይቻላል ነው ማለት ነው። በጣም ጥሩ ተመልካቾቻችን፣ ይህ ይገባኛል ነው። በይገባኛል ሁላችሁም እዚህ እንድትመጡ እንፈልጋለን። ስትመጡ ሀሳብ ይዛችሁ ትመጣላችሁ፣ በሀሳብ ትሟገታላችሁ። አሸናፊ ስትሆኑ በእለቱ የቀረበውን ሽልማት ይዛችሁ ወደ ቤታችሁ ትሄዳላችሁ ማለት ነው። እነዚህ ጀግና የከተማ ገበሬዎች ናቸው። ሁላችን የምንሸሸው የምንፈራውን ስራ ላይ ተሰማርተው እያንዳንዳችንን ቤታችን ድረስ እያንኳኩ እንኩ ወተት፣ እንኩ ቲማቲም፣ እንኩ አፕል፣ እንኩ ማንጎ፣ እንኩ አቮካዶ የሚሉን ማለት ነው። ጭብጨባ ይገባቸዋል። የመጀመሪያ ዙር ውድድራችንን ወይም ደግሞ የመጀመሪያ ዙር ጥያቄያችንን በተገቢው መልሰውልናል። ሰዓታቸውን ተጠቅመው ዳኛችንም ነጥብ እየያዙ ነው። ወደ ሁለተኛው ዙር እናልፋለን። ዝግጁ? ከማን ነው የምንጀምረው? ማን ነበር መጨረሻ ላይ የመለሰልኝ? ከእርሶ ነው የምንጀምረው ማለት ነው። በጣም ጥሩ። በቀጥታ ወደ ሁለተኛው ዙር ጥያቄ አልፋለሁ። የከተማ ግብርና አቅም፣ ትጋት የሚፈልግ ስራ እንደሆነ ይታወቃል። በምን ያህል ካፒታል ጀምራችሁ አሁን ምን ላይ ደረሳችሁ? እንዴትስ ተጓዛችሁ? መልካም። ያው ከተማ ግብርና እንደሚታሰበው ከገንዘብም ከቁስም በፊት መጀመሪያ ፍላጎት ያስቀድማል። ስለዚህ መጀመሪያ ያ ሰው ለዛ ስራ ራሱን ማዘጋጀት አለበት። ያ ሰው ያን ስራ አሸንፋለሁ ሰራለሁ ብሎ ራሱ ላይ ከፍተኛ ዝግጅት ማድረግ አለበት፣ ከገንዘብም ከቤትም ከላምም ይልቅ ማለት ነው። ስለዚህ ያን ካዘጋጀ በኋላ ግን የሚፈልጉትና የሚፈለጉበትን በጥንቃቄ በስልጠና በእውቀት የዳበረ በየቀኑ በሚያገኛቸው የተለያዩ ምክሮች ያን የሰበሰበ ከዛ በኋላ ወደ ስራ በሚገባበት ጊዜ ደግሞ ሁሉ ነገር በካልኩሌሽን የሚሰራ ነው። ለምሳሌ ዴሪ ላይ ስትመጣ ከብት ማስጠቃት በካልኩሌሽን ነው። ሴት ሲስተም ሰተህ ሴት ጥጃ ማግኘት ትርፉ እሱን ነው የሚታሰበው። እና እኛ ስንጀምር
ያው የተደራጀ ነው። መንግስት ባመጣው በሌማት ትሩፋት ጊዜ ነው ስራ የጀመርነው። በራሳችን 2 ሄክታር ላይ ነው ስራ የጀመርነው። አርሶ አደር ነን። አርሶ አደር በራሱ መሬት ላይ ጥበቃ እንጂ ኢንቨስተር መሆን አይችልም። አርሶ አደር በራሱ መሬት ላይ አምራች መሆን አይችልም። ከዚህ በፊት በነበረው ከለውጥ በፊት በነበረው ታሪክ በመሬታችን ወይ ጥበቃ ወይ ደግሞ ካሳ ተቀበለን እንሄድ ነበር። እኛ ግን ያለንን መሬት ተጠቅመን ከ10 ሚሊዮን ብር ካፒታል የማያንስ የመጀመሪያውን ግዢ 7 ላሞች ነው ገዝተን የጀመርነው። በ10 ሚሊዮን ብር ቤት ገንብተን ዶሮ አስገብተን ማድለብ ጀምረን የጓሮ አትክልት የከብቶች መኖ ዘርተን ስራ ጀመርን። የዛሬ 3 ዓመት ነው የጀመርነው። ዛሬ ላይ ከ22 ሚሊዮን ብር በላይና ከ40 ላሞች በላይ ካፒታል ደርሰናል። ስራ ብቻ አይደለም የብዙ ሰዎች መጎብኛ ሆኗል። እናመሰግናለን። የከተማ ግብርና አቅም ትጋት የሚፈልግ ስራ እንደሆነ ይታወቃል። በምን ያህል ካፒታል ጀምራችሁ አሁን ምን ያህል ካፒታል ደርሳችኋል? እንዴት ተጉዛችሁ? እኔ እንግዲህ ያው መጀመሪያ ይህንን ስራ ስጀምር በመስኖ በትንሽዬ መስኖ ነበር የጀመርኩት በዝኩኒ። ያንን ዝኩኒ በመስራት ነው ጥሩ ውጤት አገኘው። እሷን በመያዝ ወደ ቀጥታ ወደ አሳ እርባታ ነው የገባሁት። መጀመሪያ ዝኩኒውን ወደ ገበያ ነበር አውጥቼ ቀጥታ ለህዝብ በመሃላችን ደላላም ምንም ሳይኖር ራሴ ቀጥታ ወስጄ ለሚፈልጉት አካላቶች ገበያ ላይ አቅርቤ ሲሸጥ የነበረው በሚዛን ማለት ነው። እሱን ብር በመያዝ ነው ወደ አሳ እርባታው የገባሁት። መጀመሪያ ወደ 400 ምናምን ሺህ አገኘሁኝ። ያንን ብር በመያዝ አሳዎቹን 10 ብር ሄጄ ከአሳ ሰበታ ምርምር አመጣውኝና 1500 አሳዎችን አስገባው። እሱን ያው ከ3 ዓመት በኋላ ደግሞ ወደ ኪሎ በመቀይ መጀመሪያ አሳዎቹ ሲደርሱ ወደ ከተማው እያወጣውኝ መሸጥ ጀምሬ ነበር። በአካባቢ ጀመርኩ። ከአካባቢ አልፌ ደግሞ ለከተማው ማድረስ ጀመርኩኝ እያስኩኝ እየወጣው ማለት ነው። ያ ደግሞ ሲሆን መጨረሻ ላይ ምንድን ያደረኩት ኑ አሳ አጥምዱ በማለት ደግሞ ሰዎችን ቀጥታ ወደ ራሴ በመጥራት እየመጡ ሰዎች እየተዝናኑ አሳውን እያጠመዱ እዛው እየተጠበሰ ኪሎውን በ1000 ብር እየሸጥኩ እገኛለሁ። ያንን እንግዲህ በመሰብሰብ መናፈሻዎች እዛ ጎጆ ቤቶችን፣ ውሃዎችን፣ መብራቶችን በማስገባት እያለማው እገኛለሁ። ያው አሁን ጥሩ ካፒታል አለኝ። አዋጭ ቁጠባ አለኝ። አዋጭ ቁጠባ እየቆጠብኩ እገኛለሁ በዚህ ሰዓት። በጣም ጥሩ እናመሰግናለን። አንተ ጋር መጥቻለሁ። ጥያቄ ተመሳሳይ ነው። የከተማ ግብርና አቅምና ትጋት የሚፈልግ ስራ እንደሆነ ይታወቃል። በምን ያህል ካፒታል ጀምራችሁ አሁን ምን ያህል ደርሳችኋል? እንዴትስ ተጉዛችሁ? እሺ አመሰግናለሁ። እኛ ስንጀምር በ12 የዘመናዊ የንብ ቀፎ ነው የጀመርነው። ከሱ በተጨማሪ ትንሽ ቦታ ላይ የጓሮ አትክልት በመስራት ነው እና ችግኝ ደግሞ የ2000 አቮካዶ ችግኝ በማፍላት ነው የጀመርነው። ከዛ በኋላ እኛ ጋር የነበረን አቅም ካፒታሉ አነስተኛ ቢሆንም የእውቀት የፈጠራ ስራዎች አቅም ነበረን። ከዛ በኋላ መንግስት ይህንን አይቶ ቦታዎች ሰጡን። ከዛ ምንድነው ያደረግነው እኛ ፈጠራ ስራዎችን በመሳሪያዎችና የተለያዩ የአሰራር ስራዎች ዘመናዊነት ማለት እቃውን ብቻ ማቅረብ ሳይሆን ስራዎቻችን 8 ሰዓት የምንሰራ የነበረውን ወደ 16 ሰዓት ከፍ በማድረግ ከሱ በተጨማሪ ደግሞ በስኬጁል ነው የምንጠቀመው ማለት ነው። ከዛ በኋላ ለምሳሌ አሁን ንብ ላይ ማር ብቻ ሳይሆን የምናመርተው የንግስት ንቧን መስራት ጀመርን። ከዛ ንግስት ንቦችን ሰርተን ከአንድ ቀፎ ወደ 10 ንግስት ንብ በመስራት ያንን ንግስት ንብ ደግሞ ለሚፈልጉ መንጋ ማባዛት ለሚፈልጉ በተመጣጣኝ ዋጋ እንሸጥላቸዋለን። አቮካዶ ማታ ማታ የንብ ስራ እንሰራለን። ቀን ቀን ደግሞ እነዚህ ችግኞችን በመስራት አሁን ላይ ወደ 50 ሺህ ችግኞችን አቮካዶ፣ ፓፓያዎችን ደርሰናል ማለት ነው። ስለዚህ ይህንን የፈጠራ ስራዎችን በማከል ጊዜዎችን በመጨመር ነው ካፒታላችንን እያሳደገን የምንገኘው ማለት ነው። እናመሰግናለን። ወደ አንተ መጥቻለሁ። የመጀመሪያ ጥያቄ አይደል? በጣም ጥሩ ተመሳሳይ ጥያቄ ነው ያለኝ። የከተማ ግብርና አቅም ትጋት የሚፈልግ ስራ እንደሆነ ይታወቃል። በምን ያህል ካፒታል ጀምራችሁ ምን ያህል ደረሳችሁ? እንዴትስ ተጓዛችሁ? 90 ሰከንድ አለ። ኦኬ እንግዲህ እኛ ከ13 ዓመት በፊት ነው ወደዚህ ስራ ገብተን መስራት የጀመርነው። ምንም የዚህ የከተማ ግብርና ሂንት በሌለበት በጣም ብዙ ቻሌንጅ በነበረበት ሰዓት ነው በ30 ሺህ ብር ካፒታል ነው የገባ ነው። ይሄንን ለልጆቼ
ብዬ ነው እነዛን ከብቶች የገዛሁት። ከዛ በኋላ አብረን ዶሮ ጨመርን። እነዚህን ሁለቱን እያቀናጀን እያመጋገብን መስራት ጀመርን። ከዛ በኋላ አሁን ከ4 ዓመት በፊት ከለውጡ በኋላ መንግስት ባመጣውና ባመቻቸው ፖሊሲ መሰረት ነገሮችን በደንብ አዘመነን ኢንተግሬትድ አድርገን የተለያዩ ቅድም ስንተዋወቅ እንትን ባልኩ አፕሮች የተለያዩ ነገሮችን አካተን የምናገኛቸውን ነገሮች ምን እያደረግን ነው ስራውን እያሰፋን እያዘመንን ነው እየሰራን የቆየ ነው። ከ2 ሚሊዮን በላይ ሰው መጥቶ ቪዚት አድርጎታል። ቅድምም እንዳልኩ በፋና ቀለማት ከተዋወቀ በኋላ 128 ሰው ወደዚህ ሴክተር ገብቶ ጆይን አድርጎን የከተማ ግብርና እንዲስፋፋ ሁሉ አድርገናል። የኛ ትርፋችን የኛ ካፒታላችን እነዛ ሰዎች ናቸው። እናመሰግናለን ተመልካቾቻችን። እነዚህ ተወዳዳሪዎቻችን የከተማ ገበሬዎች ናቸው። በሁለተኛው ዙር ጥያቄያችን ላይ ሰዓታቸው ተጠቅመው ጥያቄዎቻቸውን መልሰዋል። ድጋሚና ቀበጥ ባለ ግብርና እንዴት ነው? ቆንጆ ድንቅ ነው። ምንድነው በጣም ደስ የሚላችሁ ነገር ገበሬ ስለሆናችሁ ወይም ደግሞ የከተማ ግብርናው ስለተሰማራችሁ በጣም ደስ የሚል ነገር ምንድነው? በጣም በቃ ይማርካል እና ራስን የምታገኘው ግብርና ውስጥ ነው። ግብርና ከሌለ አንተ የለም እና በጣም ደስ የሚለው በቃ ማራኪ የሆነ ስራ ነው። በቃ በደከመ ሰዓት ኃይል በጣም በመትፈጥነት ሰዓት የበለጠ ፍጥነት እንድታገኝ ያደርጋል። በጣም ማራኪ ነው። ቤተሰብ ናቸው እነሱ ራሳቸው ትሄዳለህ በፈለከው ሰዓት 24 ሰዓት የሚሰራ ስራ ስለሆነ ግብርና ማራኪ ነው። ሁሉም ነገር ኢንጆይ እያደረክ ነው የምትሰራው። ለገንዘብ ብለህ ስትሰራውና ከውስጥህ ስትሰራው በጣም ብዙ ልዩነት አለው። ምንም ቻሌንጅ ቢመጣ ታልፈዋለህ ከውስጥህ ሆነ ስትሰራው። ለገንዘብ ብለህ ስትሰራው ግን ገንዘብ ካልመጣ ይሄ አያዋጣም ብለህ የምትሰራው ስራ አይደለም ግብርና። እኔ በጣም ደስ የሚለኝ የማይናገሩ ግን ትምህርት የሚያስተላልፉ ናቸው ብዬ ነው የማስበው። ለምሳሌ አሁን እኔ ንብም እሰራለሁ ፍራፍሬም እሰራለሁ ብያለሁ እና ንቦች የአቮካዶን ሂዶ በሚቀስሙበት አበባውን ምን ያደርጋል? አቮካዶ በፊት 100 ሲያመርት የነበረው አበባው ወንዴና ሴት ዘር ስላገናኘች ብቻ 185 ፍሬ ያደርጋል። እርስ በርሱ ይተጠቀማል እርስ በርሱ ማለት ነው። ከዛ ላይ ደግሞ ምንድነው ንቧ የምታገኘው? የአበባ ታገኘ ትቀስማለች፣ ማር ትሰራበታለች። ከዛ በኋላ ትልቁ ደስታ የሚያደርግ የሰው ልጅ ነው። ሰው ልጅ አንተ የምትሰራውን ደስ ብሎት ወዶት ይበላል። በቀጥታ ወደ ሶስተኛው ዙር ጥያቄያችን እናልፋለን። ሶስተኛውን ዙር ጥያቄ ከማን ልጀምር? ጥያቄ አትፈሩም ብዬ አስባለሁ። አሁን እሺ፣ በጣም ጥሩ። የግብርና ዘርፍ በየጊዜው ራስን ማሳደግ ከዘመን ጋር መራመድ ይፈልጋል። እናንተ በምን መልኩ ራሳችሁን እያሳደጋችሁ ነው? ያው እንግዲህ የግብርናው በየጊዜው እየተሻሻለ ነው የሚመጣው። ለምሳሌ ከዚህ በፊት አባቶቻችን ሲያርሱ የነበሩት በበሬ ነበረ። አሁን ደግሞ ጊዜው ተሻሽሎ እየመጣ ነው ያለው። በማሽን ወደ ማሽንነት ተቀይሮ በሬው እያረፈ ነው፣ ቀንበሩ እያረፈ ነው ያለውና ጊዜው በየጊዜው ቴክኖሎጂው እየቀየረው ይመጣል። እኛም አንዱ ከዛ አንዱ አካል እኔ ነኝ። ለምሳሌ መስኖን በምሰራበት ሰዓት በፊት በበሬ የሚታረሰው በማሽን ነው ማርሰውና ድካሙም እየቀነሰልህ ነው የሚመጣው። ዘመናዊነቱን እየተከተልክ ነው የምትሄደው። እንደ ድሮ ኦልድና አይደለም የምትከተለው። በየጊዜው እየተሻሻለ የሚሄዱ ነገሮች አሉ። ትንሽ ደቂቃዎች አሉ፣ ሰከንዶች አሉ። በጣም ጥሩ። በጨረስ ሀሳብክን ችግር የለም። አንተ ጋር መጥቻለሁ። ተመሳሳይ ጥያቄ ነው ያለኝ። የግብርና ዘርፍ በየጊዜው ራስን ማሳደግ ከዘመን ጋር መራመድ ይፈልጋል። አንተ በምን መልኩ ራስህን እያሳደግክ ነው? እንግዲህ ያው ጊዜው ጥሩ ጊዜ ነው። እነዚህ አሁን በእጃችን ይዘን የምንቀሳቀሰው ስልክ
ዩቲዩብ እና እንደዚህ ፌስቡክ ላይ የተለያዩ አይነት ግብርናዎችን ወይ ደግሞ የምንፈልገውን ነገር ሰርች ብናረግ አሁን ዓለም የደረሰበትን ደረጃ ያሳየናል። ስለዚህ ከዛ የምንፈልጋቸውን እኛ የምንችላቸውን ነገሮች እየወሰድን ፋርማችንን በየጊዜው አፕዴት እናደርጋለን። እንዲሁም በአካባቢያችን በዙሪያችን ያሉ ፋርሞችን እየሄድን እየጎበኘን ፋርማችንን ወይ ደግሞ ራሳችንን አፕዴት እናደርጋለን። እንዲሁም የተለያዩ ስልጠናዎች በዚህ በኮሚሽንም በኤስኤንቪ እንዲሁም የተለያዩ እንትኖች በሚያዘጋጁት ወርክሾፕ ላይ እየሄድን እየተሳተፍን ራሳችንን ሁሉ ጊዜ አፕዴት እያደረግን ፋርማችንን ወደ ተሻለ ደረጃ እያሳደግን ነው። ተጨማሪ ሰከንዶች አሉ መጠቀም ከቻልክ? አዎ በቃ ይሄ ነው ያለኝ። እሺ አመሰግናለሁ። ተመሳሳይ ጥያቄ ይዤ ነው አንተ ጋር የምመጣው። የግብርና ዘርፍ በየጊዜው ራስን ማሳደግ ከዘመን ጋር መራመድ ይፈልጋል። አንተ በምን መልኩ ራስህን እያሳደግክ ነው እዚህ የደረስከው? እሺ አመሰግናለሁ። ያው እንደሚታወቀው የግብርና ስራ በምንሰራበት ሰዓት ላይ ጊዜን ወቅትን ተከትለን ነው መስራት ያለብን። በዛው ልክ ደግሞ የአየር ንብረት ለውጦችን መከታተል አለብን። ስለዚህ በጊዜው አፕዴት መደረግ አለበት። የዛሬ የነበረው ሙቀት ነገ ሊጨምር ይችላል። ያንን ደግሞ በጥናትና ምርምር በከተማ ግብርና ይደረጋል። ያንን መረጃዎችን እንሰበስባለን። ባለሙያዎች በየወረዳ አሉ። እነሱ የሚሰጡንን የምክር አገልግሎቶችን በመቀበል ስራ ውስጥ እንገባለን ማለት ነው። ከሱ በተጨማሪ አዳዲስ ፈጠራዎች ዘመናዊነት ሲባል የእቃ ለምሳሌ በትራክተር ብቻ ወይ ደግሞ ትራክተር ስለቀረበ ወይ ደግሞ የዘመናዊ ንብ ቀፎ ስለቀረበ ሳይሆን አሰራሮቻችንን ዘመናዊ እናደርጋለን። ለምሳሌ አሁን ቲማቲም ዝርያው ሲመጣ ዝርያው ጥሩ ነገር የሆነ ነው። ግን እኛ ጋር ሲመጣ የውሃ አጠጣት ስርዓታችን እንዴት ሲያድግ ደግሞ እድገቱ በምን መልኩ መጨመር እንዳለበት ፍራፍሬ ሲሆን ከመሆኑ በፊት ለምሳሌ ግንድ የሚያወጡ አሉ። ስለዚህ ያ ስርዓቶችን እንዴት ማስኬድ እንዳለብን ያንን ነገሮችን አሰራሮቻችን ጨምራል። ሁለተኛ ጊዜ ትራክተሩ ለምሳሌ ድሮ በበሬ 8 ሰዓት ልንቆይ እንችላለን። በትራክተር 30 ደቂቃ ልንጨርስ እንችላለን። ትራክተሩ ተቀመጠ ማለት ነው። ስለዚህ ሰዓቶቻችንን ዘመናዊ በማድረግ ምርምር ስራዎችን በመከታተል ስልጠናዎች፣ ፕሮግራሞች ላይ በመሳተፍ ኤክስፖዎች ላይ በመገኘት እናገኛለን። እናመሰግናለን። ወደ እርስዎ መጥቻለሁ። ተመሳሳይ ጥያቄ ነው ያለኝ። የግብርና ዘርፍ በየጊዜው ራስን ማሳደግ ከዘመን ጋር መራመድ ይፈልጋል። እርስዎ በምን መልኩ ራስዎትን ያሳደጉ እዚህ ደረሱ? አመሰግናለሁ። ያው ስንጀምር ከስልጠና ነው የጀመርነው። ዛሬ ላይ ግን ያን የሰለጠንበት ነገርና ዛሬ ላይ ፋርማችን ያለበት ሁኔታ ራሱ ትልቅ ሰፊ ልዩነት ነው ያለው። በየቀኑ እያሻሻልን፣ በየቀኑ እየሰለጠንን፣ በየቀኑ ሰራተኞቻችን እያሰለጠንን፣ የምርታችን እሴት እየጨመርን፣ የከብቶቻችን ደረጃ ሂስትሪያቸው ለምሳሌ የኛ ላሞች አሁን እንደ ኢትዮጵያ ነው የሚጠሩት፣ እንደ ሀገር አይደለም። ታግ አላቸው እንደ ኢትዮጵያ። የኢትዮጵያ እንስሳትና ምርምር የአርሶ አደር ኮሚሽን ኤስኤንዲቢ በጋራ ሆነው ፋይል ሲስተም ተደርገው ልክ የአንድ ሰው ሂስትሪ ለሜዲሲን እንደሚቀርበው ሐኪም ቤት እንደሚቀርበው የአንድ ላም ታሪክ ሁሉ ነገሩ የሕክምና ውጤቱ መቼ ወለደች፣ መቼ ትወልዳለች፣ ወተት መቼ ማቆም አለባት፣ ሙሉ ሂስትሪ ለከብቶቻችን። ለግቢያችን ደግሞ የስልጠና ማዕከል አድርገነዋል። አሁን ባለበት ደረጃ እንደ አዲስ አበባ የስልጠና ማዕከል ነው። ብዙ አርሶ አደሮች ከውጭ አገር ውስጥ በምንገኘው የሚዲያ ሽፋን ሁሉ ደውለው ወረፋ በመያዝ ጊዜ በማድረግ ስለ እርባታ ያለውን የሳይንስ ምርምር በተግባር እየፈጠርን ነው ያለነው። እሱም ብቻ ሳይሆን የከተማ ግብርና ወይ ደግሞ እርሻ ማለት ወጪው 70% የመኖ የቁሳቁስ ነው። ስለዚህ እሱን ለመተካትና ዓለም በደረሰበት ደረጃ ለምሳሌ አሁን ከኤስኤንዲቢ ጋር ኮሚሽኑ በመተባበር ዝርያ አምጥቶልናል። አልፋ የሚባል ዝርያ በራሳችን መሬት ላይ ዘርተን ልክ እንደ ሆላንድ ማለት ለከብቶቻችን ጥሩ ኒውትሪሽን ለወተት ጥራት የሚሰጥ ሙሉ ለሙሉ ግብርናን እያዘመን ያለ ነው። አሁንም ይቀጥላል። ተመልካቾቻችን ይህ ይገባኛል ነው። በይገባኛል ሁላችሁም እዚህ ልትመጡ እንፈልጋለን። ስትመጡ ሀሳብ ይዛችሁ ትመጣላችሁ፣ በሀሳብ ትሟገታላችሁ። አሸናፊ ስትሆኑ በእለቱ የቀረበውን ሽልማት ይዛችሁ ወደ ቤታችሁ ትሄዳላችሁ ማለት ነው። ዛሬ በዚህ በይገባኛል ፖዲየሞች ላይ ያገኘናቸው በከተማ ውስጥ የሚኖሩ የከተማ ገበሬዎች ናቸው። አርሶና አርብቶ አደር ወተት
ማር፣ አቮካዶ፣ ፓፓዬ ብዙ የምንወዳቸውን የምንፈልጋቸው ምርቶች ወደ ቤታችን የሚልኩልን እነርሱ ከአፈር ታግለው ከእንስሳት ጋር አብረው ኖረው ንጹህ ገንዘብ እየሰሩ የሚገኙ አርሶ አርብቶ አደሮች ነጥብጥላቸው። በሶስት ዙር ያቀረብንላቸውን ጥያቄዎች መልሰዋል። ዳኛችንም ነጥብ ይዘዋል። ነገር ግን በዳኝነት ሂደታቸው ላይ የሚያነሱት ጥያቄ ካለ ለተጨማሪ ነጥብ እድሉን ሰጣቸውና ለአራቱም ተወዳዳሪዎች ጥያቄዎቻቸውን ያቀርባሉ ማለት ነው። ኦኬ፣ ምናልባት ለሁላችሁንም ሊገልጽ ይችላል ብዬ ያሰብኩት ጥያቄ እናንተ እንግዲህ እንደ ምርጥ ተሞክሮ ወይም ሞዴል ተጠቃሚዎች ተደርጋችሁ ነው የተወሰዳችሁትና ሞዴል ፋርመር ወይም ደግሞ ሞዴል አርቢ ከሚል አንጻር ይሄንን ምርጥ ተሞክሮ ከማስፋት አንጻር እያንዳንዳችሁ ምን ትመስላላችሁ? ያው ከመጀመሪያ ጀምሮ ወደኛ ፋርም ሲገባ በብዙ ደረጃ በብዙ ሚዲያ በተለያዩ የፌስቡክ ገጽ ያላቸው ቀረጻ ተደርጓል። ኦልሬዲ ስራችንን ለህዝብ ተላልፏል። ይሄ ለህዝብ የተላለፈን ስራ ደግሞ ሰዎች በሚጠይቁበት ሰዓት አንደኛ በቀናነት በማስረዳት፣ ሁለተኛ የሰራው ቅለት ብቻ ሳይሆን ክብደት ነው ብለው እንዲፈሩ ባለማድረግ፣ ሶስተኛ የስልጠና ሴንተር አቋቁመን እኛ ያገኘነውን ትሩፋት እኛ ያየነውን መልካም ነገር እንዲያዩ በራችን ክፍት ማድረግ፣ ጊዜ መስጠት፣ ማስጎብኘት፣ ማሳየት ያለምንም ክፍያ። ስለዚህ ሰዎች እንዲመርጡት ማድረግ፣ የሚከብደውን ፓርት በደንብ በግልጽ መናገር፣ የሚጠቅመውንም ፓርት በደንብ መናገር። ከዛ ባሻገር ይዘን ያለነው ምንድነው ኢንዱስትሪ ስለሆነ ይሄ ኢንዱስትሪ ደግሞ እንደ ቀላል እንዲታይ አንፈልግም። ክብር ያለው የሰው ልጅ ብዙ ነገር ሊጠቀምበት የሚችል ወተት በብዙ ደረጃ ነው የሚተነተነው። በወተት ብቻ አይሆንም። እሴት አለው፣ ራሱን ችሎ ቺዝ አለው፣ አይብ አለው፣ ቅቤ አለው። ይሄ ሁሉ ነገር ምንም ሳይጨመርበት ተጨማሪ ለሰዎች እንዲያስተላልፉት በደንብ በመግለጽ ለመሸጥ ራሱ ሲዘጋጅ አንድ ሰው እርባታው ሲገባ የሆነ ነገር ጨምሬ አተርፋለሁ ብሎ እንዲመጣ ራሱ አንፈቅድም። ንጹህ ነገር አቅርበ ንጹህ ነገር ምትቀበል። ባለውበት ስራዬ ላይ በግብርናው ላይ ብዙ ሰዎች እየመጡ የአሳውን ቦታ ይጎበኛሉ። በሚጎበኙበት ሰዓት ከአሳው ብዙ ነገሮችን ማወቅ ይፈልጋሉ። እንዲያውቁም እያረኩኝ ያለውን ነገር እያስረዳውኝ፣ ለምሳሌ ስለ አሳ እርባታ በምን አይነት መንገድ እንዴት ነው በፍጥነት የሚራባው፣ ስንት ጊዜ ነው የሚፈጀው፣ ስንት ጫጩት ይጥላል የሚለውን ሁሉ እሱን ሁሉ እያስረዳውኝ እሸኛቸዋለሁ። ከዛን ደግሞ ድጋሚ ደግሞ ተመልሰው ደግሞ መጥተው ደግሞ አሳ ማርባት እንፈልጋለን ደግሞ ብለውን ደግሞ ያማክሩኛል። ምን አይነት ገንዳ እንደሚሰሩ፣ በምን ያህል ገንዳ ውስጥ ስንት አሳ እንደሚያስፈልጋቸው በደንብ አድርጌ ያለውን ነገር ስራውን አስፋፍተው ከኔም አልፎ እንደ አዲስ አበባ በአዲስ አበባ ዙሪያ ያሉ ወጣቶች ብዙ ቦታዎች ላይ አሳ እየወሰዱ ስራውን እንዲሰሩ እያረኩ ነው ያለው። እንግዲህ የከተማ ግብርና ሲጀመር እኛ ጓሮ ነው የተጀመረው ማለት እችላለሁ። ጠቅላይ ሚኒስቴር ክቡር ጠቅላይ ሚኒስቴራችን፣ ክብርት ከንቲባችን እንዲሁም ትልልቅ የመንግስት ባለስልጣናት መተው የከተማ ግብርና መሰራት እንደሚችል እኛ ፋርም ላይ ነው ፕሩቭ አድርገው መስራት ይችላል ከተማው ላይ ተብሎ የተካሄደው። እንዲሁም ይሄ ከሆነ በኋላ ጠቅላይ ሚኒስቴር ጽህፈት ቤት ያለውን የከተማ ግብርና፣ ከንቲባ ጽህፈት ቤት ያለውን የከተማ ግብርና እንዲሁም ሶማሌ ጅጅጋ ከተማ ድረስ ሄደን ልምድና ተሞክሯችን ስልጠናን በታገዘ መልኩ ሰተን እንትን አድርገናል። እኛ ያው በንብ ላይ ነው ሞር ፎከስ አድርገን እየሰራን ያለ ነው። አሁን አዲስ አበባ ከተማም ኢኒሼቲቭ አድርጎ ነው በንብ ላይ እየሰራ የሚገኘው ማለት ነው። ስለዚህ እኛ ምንድነው ያደረግነው ዶክመንትድ አዘጋጀን። የቲዮሪ የምናስተምርበት ዶክመንት አዘጋጀን። ከዛ በኋላ ቲዮሪ ብቻ መማር ስለሌለባቸው ደግሞ በአካል መንካት አለባቸው። ንቦች እንዴት እንደሚሰሩ ሌሎች የተቀናጁ ስራዎችም አብሮ የሚሄዱትን ስራዎች ያንን አዘጋጀን። ከዛ በኋላ ከሰራን በኋላ ምንድነው የምናደርጋቸው? ያንን ካረጉ በኋላ ወደ ቦታቸው ይመለሳሉ። እዛም በመሄድ የተማሩትን እንዴት እየሰሩ እንደሆነ ክትትል እናደርጋለን። ተሞክሮ ደግሞ አብዛኛው ይመጣሉ። ለምሳሌ የካ ክፍለ ከተማ ከአመራር እስከታች ያለ ባለሙያ እኛ ጋር መጥቶ ነው ልምድ ወስዶ ለሌሎቹ ሲያካፍል የነበረው ማለት ነው። ከጥቂት ደቂቃዎች በኋላ ተመልሰን ስንገናኝ ውጤት ይዘን ነው የምንመለሰው። መልካም እድል።
በይገባኛል ሁላችሁም እዚህ እንድትመጡ እንፈልጋለን። ስትመጡ ሐሳብ ይዛችሁ ትመጣላችሁ፣ በሐሳብ ትከራከራላችሁ፣ ትሟገታላችሁ። አሸናፊ የሆነው ደግሞ በእለቱ የቀረበውን ሽልማት ይዞ ይሄዳል ማለት ነው። በቀጥታ ውጤት ወደ ማሳወቁ እሄዳለሁ። አራተኛ ከወጣው ነው የምጀምረው። በዚህ ዙር በነገራችን ላይ በዚህ በይገባኛል በመጀመሪያው ሳምንት ውድድር አሸናፊ ሆኖ መገኘት አጠቃላይ ተሸላሚ ለመሆን የውድድሩ አሸናፊ መሆኑን አያመላክትም። በሚቀጥለው ሳምንት የምናደርገው ፍልሚያ ይኖራል። በዛ ፍልሚያ አንደኛ የሚወጣው ሰው ወይም ደግሞ በዛኛው ዙር የሚገኘው ነጥብ ካሁኑ ጋር ተደምሮ አማካኙ ነው አሸናፊውን የሚወስነው ማለት ነው። በጣም ጥሩ። በዚህ ዙር የሁለቱ ዳኞቻችን አማካኝ ውጤት የሁለቱ ዳኞች አማካኝ ውጤት ነው የምጠራው። ከ189 በማምጣት አራተኛ ደረጃን ይዞ ያጠናቀቀው አይናለም። በጣም ጥሩ። በዚህ ዙር ከ190 ነጥብ በማምጣት ሶስተኛ ሆኖ ያጠናቀቀው ተስፋሁን አሁን አንደኛና ሁለተኛ ባትል ሊያደርጉ ነው። እንግዲህ እኔ ለማንም አልሰጠሁም። ነጥብ ስናገር ነበር፣ ሰጥ ነበር። በጣም ጥሩ። ሁለተኛ የወጣውን ሳይሆን አንደኛ የወጣውን ነው የማሳውቀው በዚህ ሰዓት። በዚህ ውድድር ከ194.5 በማምጣት አንደኛ የወጣው የከተማ ገበሬ ወይም የከተማ አርሶ አደር አርብቶ አደር አበራ አሸናፊ። ተመልካቾቻችን ይህ ይገባኛል ነው። በይገባኛል ሁላችሁም እዚህ እንድትመጡ እንፈልጋለን። ስትመጡ ሐሳብ ይዛችሁ ትመጣላችሁ፣ በሐሳብ ትሟገታላችሁ። አሸናፊ ስትሆኑ በእለቱ የቀረበውን ሽልማት ጥቅልል አድርጋችሁ ወደ ቤታችሁ ትሄዳላችሁ ማለት ነው። ዛሬ እነዚህ አራት በአዲስ አበባ ከተማ የተለያዩ ክፍለ ከተማ ውስጥ የሚኖሩ አርሶ አደሮች ናቸው እዚህ መጥተው ሲፎካከሩ የነበሩት ማለት ነው። በዚህ ነጥብ በዚህ ውድድር አንደኛ የወጣው አቶ አበራ ነው። ነገር ግን ሁለተኛ የወጣው አርሶ አደር እንዳለ ከአጠቃላይ ከ191 ነበር ያመጣው። እናጨበጭብለታለን። ሁላችሁንም ከልብ እናመሰግናለን። ሳምንት እንገናኛለን። መልካም ጊዜ፣ መልካም ቆይታ። እናመሰግናለን። ይሄ እድል ይገባኛል። ይሄን ፕሮግራም የመጣሁት ለኔ ይገባኛል ብዬ ስላሰብኩ ነው። የምታነሱት ሀሳብ ይወስነዋል።